እኔም ደብሮኛል። አዶናይ የደበረው ይመስላል፣ ግን ረዥም ንግግር አድርጓል። በባለፈው ወር ስለደረሰው የመኪና አደጋና ከዛ በመትረፋቸው ስላለው ምስጋና ተናግሯል። ስለ ጃኒና የእሱ መለያየት እውነታውንና የተለያዩበትን ሁኔታ ተናግሯል። እንዲሁም ደግሞ ሰዎች ደብሮናል ሲሉት እኔም ደብሮኛል፣ ግን መስራት ስላለብኝ ነው እየሰራው ያለሁት ብሎ እንግዲህ ፈገግ ሳይል ነው ንግግሩን የጨረሰው። ባለፈው ወር ታስታውሳላችሁ የመኪና አደጋ ያጋጠመው ጃኒ ማትሷላ ወንድሜ ኢዮቤል ህይወታቸው የተረፈበት ቀን ማለት ነው ጋይስ፣ ህይወታቸው የተረፈበት ቀን ነው እና ደህና እንደሆኑ ካረጋገጥኩ በኋላ ቀጥታ ወደ መድኃኔዓለም ቤተክርስቲያን ሄድኩ። ታስታውሳለሁ ወደ መድኃኔዓለም ቤተክርስቲያን ሄድኩኝ። ከልቤ አመሰገንኩ። በስመ አብ ወመንፈስ ቅዱስ። በቃ ከልቤ ነው የምላችሁ፣ ከልቤ ከዛ ጭንቀት፣ ከዛ ፍርሃት፣ ከዛ በቃ ባዶነት አውጥቶ ሙልት ያደረገኝ መድኃኔዓለም የዛኔ በቃ አልረሳውም እና ተመስገን ለማለት ነው። በየወሩ 27 ሲደርስ እውነት በቃ እኔ ከልቤ ያከብራለሁ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እንደ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ደብሮናል። I know you guys feel bad. I know that. I do understand. ማለት እንደ ሰው ሆኜ መጥቼ ላይክ ለማውራት ነው የመጣሁት። ተረዳችሁኝ? I know ብዙ ሰዎች ደብሯቸዋል ባሉት አንዳንድ ነገሮች። I do understand. እኔም ደብሮኛል። ስራዬ መስራት ስላለብኝ ነው። ላይክ 7 ልጆች አሉኝ መመገብ ያለብኝና I can't stop guys. I swear I can't stop. ግን እናንተም እንደደበራችሁ እኔም ደብሮኛል የምትሉኝ ሰዎች ይገባኛል። እኔም በጣም ደብሮኛል። በየቀኑ እዚህ ስሮጥ የምታዩኝ መስራት ግዴታዬ ስለሆነ ነው። ምክንያቱም የምመግባቸው 7 ልጆች አሉኝ። ለነሱ ስል መስራት ግዴታዬ ነው እያለ ነው አዶናይ። ስለኔና ስለ ጃኒ ትንሽ ላስረዳችሁ ፈልጋለሁ። ያው ታውቃላችሁ እኔ ዝምታ እንደምመርጥ፣ ግን ደግሞ እግዚአብሔር ተናገር ሲለኝ መድኃኔዓለም ተናገር ሲለኝ እናገራለሁ። ብዙዎቻችሁ የማታውቁት ነገር ምንድነው? እኔና ጃኒ በጣም ምቹር አድርገናል። በጣም ባይምሯችን በቃ ከብዙ እነዚህ ኮሜንት ላይ ከምታዩዋቸው ኮሜንት እየጻፉ ለመሳለቅ ለመሳቅ ከሚሞክሩ ሰዎች ልቀን የተገኘን ሰዎች ነን። ተረዳችሁኝ? ያው እንደምታውቁት የአብዛኞቹ የኢትዮጵያውያን ህይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት። የእርስ በርስ ጠላት ሆኖ ነው የሚለያዩት። እዚች ጋር አንድ ነገር ልናገር። ተቃውሞ ወይም ዲስሪስፔክት አይደለም፣ ግን እንደው እንደ ሐሳብ የሆኑ ሁለት ሰዎች በሚያስቀና ሰው ሲያቸው በሚያስቀና ፍቅር ላይ ሆነው ብዙ ነገር በቃ እያየናቸው አብረው ውለው አብረው አድረው ብዙ ነገር ተካፍለው ብዙ ነገር አብረው ሆነው እንዴት ነው በስምምነት ምንም ሳይፈጠር ሊለያዩ የሚችሉት? ፍቅር እኮ ማለት ትልቅ ነገር ነው። እንኳንና በስምምነት አለመግባባት ቢኖር ራሱ እሱን አስወግደው አብሮ መቆየት ያለበት ቦታ ነው ብዙ ሰው። ምክንያቱም ፍቅር ነው። አብሮ ያደረ አብሮ ያለ ሰው ከሌሎች ሰዎች በላይ ለኔ ሚስጥረኛዬ ነው ማለት ነው። ብዙ ነገሬን ከሌሎች በበለጠ ሁኔታ ያቀኛል ማለት ነው። እኔ ወይስ መጀመሪያም ፍቅር ሳይኖር ነበረ ያ ሁሉ ነገር እያየን የነበረው? እንደ ጥያቄ ነው። ተጎዳድተው ተከዳድተው ተሰባብረው ነው የሚለያዩት። ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት። ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት፣ ወደ ቂምነት፣ ወደ ውድድር፣ ወደ መበሻሸቅ የዛ ሰው ስሜት መስበር፣ ወደዚህ ነው የምንገባው ሁላችንም። ይህ የተለመደ መንገድ ነው። ተረዳችሁ?
ብዙዎቻችን ደግሞ ይህ የለመድነው መንገድ ስለሆነ ሁሉም ሰው በዚህ በኩል የሚያልፍ ይመስለናል። እና እንድታውቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። እና ሳይፈልጉ ነው ማለት ነው የሚለያዩት። የሆነ መሀላቸው ላይ ጣልቃ የገባ ነገር አለ ማለት ነው። ሁለት ሰዎች እየተዋደዱ መለያየታቸው እየጎዳቸው ግን የሚለያዩ ከሆነ የሆነ ሌላ አካል አለ ማለት ነው። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል። እንደዚህ አይነት ውሳኔ ለመወሰን ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ እግዚአብሔር ያለበት መለያየት የለም ብዬ እንዳልናገር ሁለታችሁም የቲክቶክ ኮከቦች ናችሁ። ህይወታችሁ የሚያስቀና ነው። ስለዚህ እኔ ምንም አልናገርም። ይቅናችሁ። የምትጓዙበት መንገድ ከፍታችሁን ያሳየን። ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ እኔ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እና ኮሜንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮሜንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም ያሳዝኑኛል። ለምን ሊረዱን አልቻሉማ? መነጽራቸው የተበላሸ ስለሆነ በራሳቸው መነጽር ለክተው መውቀስን ማወዳደቅን የመረጡ ሰዎች ናቸው። ብዙዎቻችሁ ማወቅ ያለባችሁ ነገር ሶሻል ሚዲያ ውሸት ነው። ሶሻል ሚዲያ ላይ የምትሰሟቸው አሉታዊ የሆኑ ነገሮች፣ መጥፎ የሆኑ ነገሮች ውሸት እንደሆኑ ማወቅ አለባቸው። ኦፍ ኮርስ አንዳንዶቹ እውነት ሊሆኑ ይችላሉ፣ ግን ቢሆኑም መረዳትን መምረጥ ይኖርባቸዋል። መሀል ላይ ገብታችሁ የማያገባችሁ ህይወት ላይ ገብታችሁ መፈትፈት፣ ሰይጣንን ማቀላቀል፣ ማወዳደር፣ ማወዳደቅ፣ አንድን መውቀስ፣ ያኛው ከፍ አድርጋ ያኛው ዝቅ ማድረግ ይህ ጸባያችን መሆን የለበትም። ማወዳደር በነገራችን ላይ ሁላችንም እያንዳንዳችን ጋር ያለ በሽታ ነው፣ ግን በጣም መጥፎ ነገር ነው። ስናወዳደር እራሳችንን ከሰው እናወዳድራለን፣ ሰዎችን ከሰው እናወዳድራለን። የአንድን ሰው ንግግር ከሌላው ጋር፣ የአንድን ሰው አለባበስ ከሌላው ጋር፣ እኛን ከሌላ ሰው ጋር ባወዳደርን ቁጥር አንድ ትልቅ ነገር እንረሳለን። ምን እንረሳለን መሰላችሁ? ፈጣሪ ሁሉንም ሰው አንድ አይነት ደረጃ ላይ አያኖረውም። አንድ አይነት ከለር፣ አንድ አይነት ባህሪ፣ አንድ አይነት አስተሳሰብ አይሰጠውም። ሁላችንም አንድ አይነት ደረጃ ላይ ከፍታ ላይ ወይም ዝቅታ ላይ ወይም ደግሞ መካከል ላይ ከሆን ማን ነው ፈጣሪን የሚያመሰግነው? ከፍ ያለውን ዝቅ ያለውን እያየን ነው እኮ መኖር ያለብን። እና ማወዳደር እነሱን ብቻ አይደለም የምናወዳድረው፣ የምናያቸውን ኮከቦች የቲክቶኮቹን ምናምን ሚዲያ ላይ የምናያቸውን ሰዎች ብቻ አይደለም፣ ሰፈራችን ላይ እራሳችንን የምንጎዳው ራሱ በማወዳደር ነው። እኔና ጃኒ ወይም ብዙ ታዋቂ የሆኑ ሰዎች ወደ ቢዝነሳችን እንድትገቡ ያደረግናችሁ እኛ ነን። ስለዚህ ለምን ወደ ቢዝነሳችን ገባችሁ፣ ለምን ወደ ህይወታችን ጣልቃ ገባችሁ አንልም። እኛው ራሳችን አስገብተናችሁ። ተረዳችሁኝ? እዚች ጋር አንድ ነገር ልናገር። ታዋቂ ሰዎች ማህበረሰቡን ወይም የሚያያቸውን ሰው ወደ ቢዝነሳቸው አለማስገባት አይችሉም። ምክንያቱም ታዋቂ የሆኑት እኛ ስለምናውቃቸው ነው። እኛ እናውቃቸዋለን። የሚያረጉትን ነገር ሚዲያ ላይ ይለቁልናል። በጣም ብዙ ሰው ያየዋል። በጣም ብዙ ሰው ደግሞ ብዙ አይነት አመለካከት፣ ብዙ አይነት አስተያየት፣ ብዙ አይነት አስተሳሰብ ይኖረዋል። ብዙ አይነት ሀሳብ ይሰጣል። ይሄ የሶሻል ሚዲያ የእውቅና ባህሪው ነው። ቢዝነሳችሁ ውስጥ ሰው አለማስገባት አትችሉም። ሰው ደግሞ እስካያችሁ ድረስ ሀሳቡን መስጠት አይተውም። ይሄ የሶሻል ሚዲያው ባህሪ ነው። ግን ደግሞ
ማገናዘብና ማሰላሰል ያስፈልጋል። ሁሌም ጥላቻ ላይ ቁጭ ብለህ ግዴታ አንድ ሰው መጥላት አለብኝ፣ አንድ ሰው መውደድ አለብኝ፣ ግዴታ እንደዚህ መጠጋት እንደዚህ መሆን አለብኝ፣ ማንቋሸሽ አለብኝ የሚለው አስተሳሰባችሁ ከእግዚአብሔር የመነጨ ሳይሆን ከሰይጣን የመነጨ አስተሳሰብ ነው። ወቁት። ቢዝነሳችን ውስጥ ጉዳያችን ውስጥ ሶሻል ሚዲያ ላይ ታዋቂ እስከሆነ ድረስ እናንተን አለማስገባት አንችልም። ግን ለኛ የምትሰጡትን አስተያየት እያሰባችሁ ስጡን። ሁሌም ኔጋቲቭ የሆነ ሰውን የሚያጣጥል የሚያዋድቅ ሰዎችን የሚያጣላ ወይም ደግሞ ሞራል የሚነካ ሀሳብ ብቻ አትስጡ። አስተያየት ከመስጠታችሁ ወይም ስለ ሰው ከማውራታችሁ በፊት እያሰባችሁ እያለ ነው አዶናይ። እስኪ ሀሳብ ሁሌ የምትጽፉ ሁሌ ስለ ሰው የምታወሩ ሰዎች አንዳንዴ ጥሩ ነገር ተናገሩ። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ